ከዚህ በላይ ምንም አታመጣም። አንቺም ያሳስባል እንደዚህ ያደረገኝ አንቺንም አይገልሻል ብሎ ሻንጣውን ጎትቶ አዲሷ አማቻችን መጥተዋል ማለት ነው። ኋላ የመጣ አይን አወጣ። ከኔ ጋር እንዳታወራ ድፍረቱ ደ በሀይሚዬ ንጉስማ ቀል የለም። ሶፋ ላይ ለምንድን ነው የምተኛው እንዴ? አንቺን እንደዚህ ያደረግሽ እኔ እንዲያደርገኝ አንቺን በምን ዳዊት ያግዙ መሰለኝ እኮ አንተ እንዴት ተጣከው? ወይኔ ጉድ መንጽዮ! አረ ሰዎች ወዴት እየሄዱ ነው? ምንድን ነው የፈለግከው አንተ? ወይኔ ጉድ ይፈጥራ የሀይሚትዬ ንጉስ አሳየው። ሁለት አማራጭ ይዤ ነው የመጣሁት ማለት ነው። ሰላም ሀይሚትዬ፣ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንግዲህ እየጠበቅን እንዳለው አይደለም። ለምን መሰላችሁ? እዚህ ጋር አሁንም እህቶቼ መዳም ቅመሞች የምወዳችሁ እንዳትሸወዱ። እንደዚህ ነው በቃ ያኔ ግዴታ መጨረስ አለባቸው፣ ማቋረጥ የለባቸው። ያው አንዳንድ ነገር ቀደም ብለን ስላየን መረበሽ እንዳይለባችሁ ነው። ሀይሚትዬ እንግዲህ እንደምትለው እንደ ድራማው ያለፈውን ነገር ማንሳት አትፈልግም። ገባችሁ? የምትፈልገው ምንድነው? ወደ ሰላም እንዲመጡ ነው። ወደ ሰላም ካልመጡ የወሰደችው እርምጃ ምንድነው? ቤት ያው ንቀይር ማለት ነው። ገባችሁ? እና ወደ ሰላም ማለት በጣም ኢንሻአላህ ወደ ሰላም ብትመጡልን ደስ ይላል። ይመጣሉ። እኛ ደግሞ ትዕግስት እናድርግ። በጣም ያስፈራል። እንግዲህ አንዳንድ ነገር የሚያወሩት ነገር አስፈሪ ነው። ሆኖም ግን መፍራት የለብንም። ለምን? ፕራንክ ነው። አሁንም ውዶቼ ፕራንክ ነው። እሺ ፕራንክ ነው። እንደዚህ ነው በቃ ሪዲውን ነው። የሆነ ሰዓት ላይ አብርሽ ራሱ ምንድን ነው ዛሬ የሚመልስልን ብለን ሰፍ ብለን ስንጠብቀው ራት ከነዳኒ ጋር ሲበላ ማለት ነው። ወላሂ ነው የምላችሁ። በስነ ስርዓት ኢትዮጵያ ያለ ሰው ነው ያየው። ቀጥታ ድራማውን ነው የሚጀምረው። ስለዚህ ሀይሚዬና ብሩክም እኛን እያታለሉን ነው። ለማንኛውም በሼር ጀምሩ። ሼር የሀይሚዬን ቻናል ኤቭሪባዲ ጋይስ ዶንት ፎርጌት። እና ትንሽ ጊዜ ነው ታገሱ ባይ ነኝ። ግን ግዴታ ደግሞ መልቀቅ አለብኝ። የማይታረቁ ከሆነ ነገሮችን የማይፈቱ ከሆነ እኔ ከዚህ ቦታ ነው። በቃ ነገሮች መብቃት አለባቸው። ሀይሚትዬ እኮ ስማርት ነሽ የኛ አክተር። ሪሊውን ነው የምነግራቸው። እንደዚህ አይነት ተሰጡ ራሱ የትም አይገኝም። ከምር በጣም ምርጥ ተሰጡ ነው ያላት ማለት ነው። እና ያኔ አሪፍ ነው። ከምር ነው የምላችሁ። እኔ እንደ ሀይሚትዬ አይነት ተሰጡ ቢኖረኝ ከምር ደስ ይላል ማለት ነው። እና ይሄ ዝም ብሎ የሚመጣ አይደለም። ስለዚህ ውዶቼ ዛሬም ሀይሚዬንም ብሩክንም ባትናገሩት ይስግሬት። በጣም ያኔ በቃ እንደ በሚለው ማለት ነው ውዶቼ። ስራ ነው ይስሩ በቃ። እና እንግዲህ ሀይሚትዬ እርምጃ እየወሰደች ነው በጣም ማለት ነው። ቤቱን ካልሆነ እለቃለሁ ነው። ወደ ሰላም ካልመጡ እሷ በእነሱ ኬዝ እዚህ ደረጃ ላይ መድረስ የለባትም፣ መጨናነቅ የለባትም። አሁንም ቢሆን ያው እቃዎች፣ ቦርሳዎች ምናምን ያው አሬንጅ እንዳደረገች ነው ሀይሚትዬ። ሜቢ የተሻለ ቤት አግኝታ ልትለቅ ነው፣ ወይ ደግሞ ቤት ገዝታ አዲስ ቤት ልትይዝ ነው። ስለዚህ ብዙ ጊዜ ውዶቼ እንዳትሸወዱ። ካሁን በኋላ ፕራንክ ነው። ደስ እያላችሁ ይዋቸው። የእነሱን እድገት የምትፈልጉ ከሆነ መነጫነጭ ማፊ በቃ ይኸው እኛ የምንለውን ስሙን። እኛ ቢያንስ በአቅራቢያ ያለ ሰው እናውቃለን። ሬዲዮ ነው የምነግራችሁ። እና እኛ የምናወራውን ስሙ፣ ሊስን አትናቁን። እና እንግዲህ ሀይሚትዬ ቤቷንም ካልሆን ልትለቅ፣ ሁለቱ ካልተገላገሉ፣ ሰላም ካልፈጠሩ፣ ይቅርታ ለአማርኛው ሰላም ካልሆኑ እንግዲህ ቤቱን ለቃለሁ ብላለች። ሌላው ደግሞ ምክንያቱም በጣም ስለወደድኩት መቀየር አልፈለግኩም እና አሁን ግን እንድቀይር አይሰሪ ግን ሀይሚትዬ ማለት ነው
ኦዲየንስ ያለው ግን አንዳንዴ መምረጥ አለባችሁ። ኦዲየንስ ያለው ምን አይነት ፕራንክ መስራት እንዳለበት ለምን ለህይወቴ አስጊ ነው ምናምን ስትይ አንዳንዱ አሁን እውነት የመሰለው ያ ተቃራኒ ግሩፑን እንትን ይለዋል ሊጎዳ ይችላል። ከምር ነው ወዶቼ እንደዚህ አይነት ነገር ቴንኬር። አንዳንዴ ኦዲየንስ ያለው ሰው ምን አይነት ፕራንክ ማቅረብ እንዳለበት እወቁ። አሁን እህቶቻችን የተጣሉ ነው። አንደኛው ብሩክን እየደገፈ አንደኛው ሀይሚዬን እየደገፈች እና ይሄ ሁሉ በማን ነው? በእናንተ ባመጣችሁት ድራማ ነው። እኛ ይገባናል ድራማ ነው። ሁለታችሁም ለእኛ አንድ ናችሁ። ነገ አንድ ስለምትሆኑ ማለት ነው። እና አንዳንዴ ኦዲየንስ ያለው ሰው ምን ማቅረብ እንዳለበት አሁን ለምሳሌ ለህይወቴ ያሰጋኛል እያልሽ ነው። ተቃራኒው ሰው ወይ ብሩክ ወይ ደግሞ ይሄ የተመታው ልጅ በሰው ቢደበደብስ ሪሊው ማለት ነው ሪሊው ቢደበደብስ እና አንዳንዴ ረዘም ያለ ፕራንክ አተርፍ ባያጉዴ እንዳትሆኑ እና አንዳንዴ ቲንክ እያደረጋችሁ ሞርዛን ቡታጅራ ያላችሁ ዩቲዩበሮች ማለት ነው በጣም ቲንክ እያደረጋችሁ እያስተዋላችሁ ማለት ነው። እና እንደዚህ ለምን አሁን ሀይሚዬ የምታወራው ነገር እውነት አይመስልም ወንዶች ሱብሃንአላህ ግን 100% ውሸት ነው። ገባችሁ? ግን እውነት የመሰለው ያን ግሩፕ ሊያጠቃ ይችላል በብር ማለት ነው። ሪቪው ነው እና አንዳንዴ ኦዲየንስ ሲኖራችሁ ያው ሪስፔክት የሚባለውን ነገር እንትን በሉ እላችኋለሁ። ሀይሚዬና ብሩኬ ሁሌም እንወዳችኋለን። 40 ደቂቃ ነው ደግሞ የዛሬ ምንድን ነው? ቀጣይ አይናችሁን በጨዋታችሁ መቼም ያውዙ ላይ ይችላል። ብሩኬ ቀና በል አይዟችሁ ያጋጥማል። ግን ተንኮለኛ ሰው ነው ያን ቪዲዮ የለቀቀባችሁ። አብሽሩ አብሽሩ ያጋጥማል። እንወዳችኋለን። ማለባለም የሚገባውን ነገር ነው ያደረኩት። ገብቶሻል? አዎ እንዴ ቢባልም ባይባልም እንዴት አባወራን እንዴት ይደፍራል? ባይዘዌ ውዶቼ ማለት ነው። አንዳንዴ እህቶቼ የምወዳችሁ የእኔን የምታዳምጡኝ ፕራንክ ነው ብላችሁ የምታለቅሱት እስቲ እናንተ ከሰው ጋር ስትጣሉ ዝንጥ ብላችሁ አእምሯችሁ ካሜራ ደግፋችሁ ነው ተው። አሁን የምታለቅሱት አላችሁ እኮ። ስለዚህ አታልቅሱ። ፕራንክ ነው ይስሩ፣ ስራ ነው በቃ እና እንደውም ተለማመዱ እንደዚህ እንደማለን እንደያላችሁ ማለት ነው። ምንድነው ዝም የሚለው? አትገባትም እያለ ነው ያልከው ብሩኬ። በመጨረሻችን ብሩኬ አበደ። እኔ ነኝ ህይወቱን ያካብ። እንዴት እዚህ ቤት ድረስ ይመጣል? እንዴት አበባ ይዞ? ብሩኬ አንተ አበባ ከምጥለው ሰተከው ነው እኮ አንዳችሁ አንድ አይነት አበባ እና እንደዛ እያለ ብሩኬ አበደ ማለት ነው። እውነቱን ነው። እውነት አለው ማለት ነው። ለምን እንደ ፕራንኩም ቢሆን እንደ ድራማውም ቢሆን ሚስቱ ቤት ወንድ መግባት የለበትም። አታጓደኛው ማለት ነው እንዴ። ከምር እኮ በእስልምና እንደውም ወንድም ራሱ እኮ ዝም ብሎ አይሄድም ሚስት ቤት ወይ ታናሽ ትንሽ ካልሆነ በስተቀር። ዛሬ ደግሞ ምነው ቃዥሽ? ታዲያ ምን ላድርግ? እነሱ አይናቸውን በጨው ታጥቦ መተው ለምን ያልቃዥ? በቃ አከበርኩት አይደለ ብሩኬ? ቁጭ አንቺ ብዬ ነው። እሺ ዛጋ አመሰግናለሁ። ይሄ ሁሉ ወንድ እያለ እንዴት መደፈር? እንዴት ተደፈረን? እንዴት እያለ ነው እንግዲህ ብሩኬ። እንግዲህ ከአንዴም 2 3 ፍፄን እየኮረኮመው ነው። ፍፄን አተምኩት ማለት ነው። ያ ሁለታችሁ ተጨቃጨቅ። እሱ መከታ ነው እኮ መከታ ጋርድ እንዴ። ሁሌም ቢሆን በቃ እሺ። ግን አይሰለቻችሁም? ጭቅጭቅ አይሰለቻችሁም? ሪሊው ነው የምነግራችሁ። ወር ሊሞላችሁን ሀይሚና ብሩኬ ወይ ደግሞ ወላ የሌለው ፕራንክ ነው ኮዶቼ። ሰው እኮ አሁን ለምሳሌ የእነ አብርሽን ይሁት ፕራንኩ እንዴት ኦርደር እንደሚያስይዘው ከአብርሽ ጋር የምትሰራው ሀይሚዬ ይቅርታ ሩታ ልጠይቃ ስጦታ ምናምን የሆነ ነገር ይዛ ሄዳለች። ለምን ኦርደር ያለው እርስ በርስ ማይቀያዩ ተመልካች ማያንጫጫ የሆነ ፍረሽ የነ ሀይሚዬ እኮ ወይ ፍሪጅ አላስገቡት ወይ አላደረቁት እንደ ቋንጣ ሆዳችንን እኛን ከምን በጣም የሚደብር። በዛ ላይ ደግሞ ለኦዲየንስ ያው ስለምንወዳቸው ያው አንድ ሰው መውደድ ማለት ከባድ ነው ወዶች፣ ስለምንወዳቸው ነው እንጂ
ሪሊዮን ነው። በጣም ማይነፋ ፕራንክ ነው እየሰሩ ያሉት። በጣም የሚደብር ውል የሌለው በጣም የሚደብረው ነገር በቃ በጣም ጭቅጭቁ ተያይዘውታል ሀይሚና ብሩኬ። አጅሬውም እንግዲህ ከች ብሏል። እሱ ደግሞ ልብሱን ይዞ መጣ። አንደኛው ይህ ሻንጣ ማጋ ነበር። ጓደኞቼ ዩትስት ሻንጣ የማን ነው? አዎ የብሩኬ ነው። ፕላስተር ምናምን የለም እንዴ ደግሞ እንደዚህ እያደረገ የሚዘጋ እንደሙን እያሳየን ምን ማለት ነው? እፈልግሃለሁ ብዬ እኮ ነው አይደል የጠራሁት። እፈልግሃለሁ ስትይው እንግዲህ ልታስማሚ መሰለው። ደስ ብሎት ሊኖር ነው። ቤተኛው ደግሞ ሶፋው ላይ ማለት ነው። ባይዛዊ ውዶቼ እንደሰሞኑ 20 ደቂቃ 15 እየሆነ ተቸግሬ አንዳንድ ነገሮች ላይ ነው። ለምን ነገሩ ሀሳብ የሚሰጠው የለም። ጭቅጭቅ ነው። ጭቅጭቅ እና ለማሳጠር እየሞከርኩ ነው። ነገ ከነገ ወዲያ ለምን እዚህ መጣህ? አይመለከትም። እንዲህ ትምህርት እንኳን አይሰጥም እኮ ውዶቼ። ይኸው ዲስሪስፔክት ነው። ብሩኬ የሀይሚዬ ፍቅረኛ ነው። እዚህ በመምጣት ለምን አይመለከተውም? አንተ እና እሱ ጨርሳቸዋል። ኦፍኮርስ ሂሳብን ሰጥቶካል። ኦፍኮርስ እና አሁንም ፈለግ እኔ ወይኔ ትጀሳ ከዚህ በላይ ምንም ልታረኝ አልችልም። አንተ ምንም አታመጣም ከዚህ በላይ። ብታምኑ ባታምኑ ሼን ስራ ፈት ብታምኑ ባታምኑ ቪንቶ ሀይሚዬ ናት። የሀይሚዬ ቤት ቪንቶ ነው ለፕራንክ የተጠቀመችው። ባለፈው ቢላ ሲከትፉ ምናምን የተቀባቸው የለም እንደዛ ነው። እንደዚሁም ደግሞ በብሩኬ መኪና ቋቀንቧ ብሎ ከጎኑ ቁጭ ብሎ እነዚህ ጀዝባ እነዚህ የመዳም ቅመሞች ላይ እንሳቅባቸው ብሎ እየሳቁብን ነው። እኔ እኮ ሜንሽን ማድረግ ትቻለሁ። እና ከምር የምነግራችሁ ግቢ ውስጥ ቁጭ ብሎ ነው። ሀይሚትዬ በራ ላይ ቁጭ ብሎ ነው። ገባችሁ? ይህንማ እንነቃለን እኮ